በባዕድ አምልኮ ተጠርንፎ የሚኖር ሰው ይሄ ወዳጃ የሚያወጣው ወደ ጠንቋይ ቤት የሚርመሰመሰው ያልታደለው እንዲህ አይነቱ ሰው ምን አይነት ነው? ቁንቁን የበላው እንጨት ነው ማለት ነው። ተመልከቱ እንግዲህ ለምንም አይሆንም። ለቁርባን አይሆን፣ ለጸሎት አይሆን፣ ለምጽዋት አይሆን፣ ለቤተ ክርስቲያን አስተዳደር አይመች፣ ለቅሬ አይመች፣ ለሰፈር አይመች፣ ለትዳር አይመች፣ ምንም አይነት ምቾት የለው። እንዲህ አይነት ያልታደለ ሰው ያ እንጨት ለእሳት ነው፣ ይህም ለገሃነመ እሳት ነው። እየሰማችሁ ነው። ስለዚህ ሁላችን ራሳችንን አዘጋጅተን ቤተ መቅደሳችንን እንደሰራን ራሳችንንም ሰርተን በተሰራው ቤተ መቅደስ የተሰራ ማንነት ኑሮን እንድንገለገልበት ነው ዋና መልእክት የዚህ ቃል ማለት ነው። መቼም ንጹህ ልብስ ሲለበስ ሻወር ሳይወሰድ አይለበስም። ንጹህ ልብስ ተገዝቶ ሻወር ተወስዶ ነው የሚለበሰው። ልክ እንደዛ እኛም በኃጢአት የቆሸሸ ማንነታችን በንስሐ ሻወር በንስሐ አጥበን ራሳችን አዘጋጅተን ወደዚህ ቦታ ስንመጣ የህሊና እረፍትም እንዲሁም ደግሞ የኃጢአት ስርየትም እናገኛለን። ስጋዊ ህይወታችንም መንፈሳዊ ህይወታችንም የተባረከ ይሆናል። ይህን ሁሉ የምናገኝባት ቦታ የት ናት? ይቺ ቤተ መቅደስ ናት። ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር ሊቀ ሕሩያን ሐዋዝ ብዙነህ የሰሜን ወሎ ሀገረ ስብከት የትምህርትና ስልጠና መምሪያ ክፍል ኃላፊ፣ ክቡር ሊቀ ስልጣናት እየበሩ የዋርላ ወረዳ ቤተ ክህነት ስራ አስኪያጅ፣ ክቡራን የወረዳ ቤተ ክህነቱ ልዩ ልዩ የስራ ኃላፊዎች፣ ክቡር መምህር ሃይማኖት የዚህ ታላቅ ደብር አስተዳዳሪ፣ ከሩቅም ከቅርብም የተሰበሰባችሁ ወላዲያነ ምስጢር ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ ምእመናን ወምእመናት ሁላችሁም በዚህ ቅዱስ ስፍራ የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? በእውነት አምላካችን እግዚአብሔር በቸርነቱ ጠብቆ በረድኤቱ ስቦ ሁላችንንም በደላችንን ሳይቆጥር ኃጢአታችንን ሳይሰፍር ለዚህ ሰዓት ለዚህ ዕለት ስላደረሰን ለስሙ ክብር ምስጋና ይግባው። እናንተንም ደግሞ ጉልበታችሁን አውጥታችሁ ጊዜያችሁን ሰውታችሁ ገንዘባችሁን አውጥታችሁ ወርዳችሁ ደክማችሁ በገንዘብ በሀሳብም በአንድም በሌላም መልኩ ይህንን ቤተ ክርስቲያን ሰርታችሁ ለዚህ አድርሳችኋል። በዛውም ላይ ደግሞ ለምረቃው አብቅቷችኋል። እንኳን ደስ አላችሁ። በእውነት አምላካችን እግዚአብሔር ክብር ምስጋና ይግባው። እንደናንተ ሊያዩ አስበው ያላዩ አሉ፣ እንደናንተ ሊሰሩ አስበው ያልሰሩ አሉ። ይህ ሁሉ የእግዚአብሔር ፈቃድ ነውና አሁንም በድጋሚ ለዚህ ስላደረሳችሁ ደስ ይበላችሁ። ዛቲ ይእቲ ሆህታ ለሰማይ፣ ይቺ የሰማይ ደጅ ናት። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 17። እንደ እግዚአብሔር ፈቃድ ባለችን ትንሽ ደቂቃ የትምህርታችን መነሻ የሚሆን ይህ ቃል ነው። አምላካችን እግዚአብሔር ለእኔም ለእናንተም አስተዋይ አእምሮ ይስጠን። ዛቲ ይእቲ ሆህታ ለሰማይ፣ ይቺ የሰማይ ደጅ ናት። የዚህ ቃል ተናጋሪ አባታችን ያዕቆብ ነው። ቃሉን ጽፎ ያስቀመጠልን ደግሞ ነቢዩ ሙሴ ነው። ቃሉንም እናገኘው በመግቢያ ላይ እንደጠቀስኩላችሁ በኦሪት ዘፍጥረት ምዕራፍ 28 ከቁጥር 17 ላይ ነው። እንደ እግዚአብሔር ፈቃድ በዚህ ቃል መነሻነትም የምናየው እኛና እግዚአብሔር የምንገናኝባት፣ ስርየተ ኃጢአት የምናገኝባት፣ እንባችንን ወደ እግዚአብሔር የምናፈስባት፣ ጸሎታችንን ወደ እግዚአብሔር የምናቀርብባት፣ እርሱም ጸሎታችንን የሚሰማባት የቅድስናው ግምጃ የምሕረቱ አደባባይ የሆነች ቅድስት ቤተ ክርስቲያን የሰማይ ደጅ እንደሆነች ነው የምንማማረው።
በዛውም ላይ ደግሞ የሰማይ ደጅ የሆነችው ቤተክርስቲያንን አምላካችን እግዚአብሔር በብሉይ ኪዳን በምሳሌነት በሐዲስ ኪዳን ደግሞ በአማናዊነት እንደገለጻት በደሙ እንዳከበራት እንደቀደሳት እዛ ጋር አያይዘንም ደግሞ ቤተ መቅደሱን ለመስራት የሚሰራበት ቦታም የሚሰራበት ቁስ አካልም የሚሰሩት ሰዎችም እግዚአብሔር የፈቀደላቸው እንጂ ገንዘብ ያላቸው እንዳልሆኑ ጭምር ጠቅለል አድርገን እናያለን። ወደ ታሪኩ መነሻ ስመለስ ዛቲ ይእቲ ሆታ ለሰማይ ይቺ የማን ደጅ ናት? የሰማይ ደጅ ናት። ቅዱስ አባታችን ያዕቆብ እግዚአብሔርን ያየባት ከእግዚአብሔር ጋር የተነጋገረባትን ቦታ የሰማይ ደጅ በማለት ጠርቷታል። ታሪኩንም ስንመለከት ቅዱስ ያዕቆብ አባታችን ያዕቆብ ከአዳም ጀምሮ ሲቆጠር 22ኛ ትውልድ ነው። ለአብርሃም የልጅ ልጁ ነው። አባታችን አብርሃም ከተወለደበት ሀገር ተሰዶ እግዚአብሔር ወዳሳየው ምድር ወደ ምድረ ከነዓን ሄዶ በዛ ቦታ አቅንቶ ይኖር ስለነበር በዛው ይስሐቅን ወልዷል። ይስሐቅ ደግሞ ያዕቆብና ኤሳውን ወልዷል። ያዕቆብና ኤሳው መንታ ናቸው። አንድ ጡት ጠብተው ተራ በተራ አይደለም፣ በአንድ ማይፀን ተኝተው ተራ በተራ አይደለም፣ በአንድ ጊዜ በአንድ ማይፀን የተኙ አንድ ጡት የጠቡ አንድ ቀን ተዘርተው አንድ ቀን የታጨዱ መንታ ወንድማማች ናቸው። ታናሽና ታላቅ አይደሉም። ሆኖም ግን ልደት ቢያገናኛቸውም ጽንሰት ቢያገናኛቸውም አንድ ጡት ቢጠቡም በአንድ ማይፀን ቢተኙም ባህሪያቸው ግን ተመሳሳይ አይደለም። ያዕቆብ ትሁት ነው፣ ደግ ነው። የእናት አባቱን ትውፊት የሚጠብቅ የእናት አባቱን ሃይማኖት የሚጠብቅ እናትና አባቱን የሚያከብር እንደ ስርዓታቸው እንደ ሕጋቸው የሚኖር ፈሪሃ እግዚአብሔር ያለው ልጅ ነው ያዕቆብ። በአንጻሩ መንትያ ወንድሙ ኤሳው ደግሞ ፈሪሃ እግዚአብሔር የሌለው የእናት አባቱን ባህልና ትውፊት ከመጠበቅ ይልቅ ቅድመ አያቱ አብርሃም ተሰዶ የመጣ ከሌላ ቦታ ስለነበር ምድረ ከነዓን የአይዛብ ቦታ ስለነበር የአይዛብን ባህል ይወድ ነበር። በጋብቻ ሳይቀር ተዛምዷቸዋል። ስራውም ውጭ ነው፣ አደን ነው። በዚህ ምክንያት የባህሪ ልዩነት አላቸው። ይሄ ብቻ አይደለም፣ ያዕቆብ የሚፈልግ በረከትን ነው። በረከትን ለማግኘትም እናትና አባቱን አገልጋይ ነው። ኤሳው ደግሞ ብዙ ጊዜ ነገሮቹን ሁሉ የሚመዝናቸው ከገቢና ከገንዘብ አንጻር ነው። በዚህ ምክንያት ያዕቆብ በበረከት ላይ በረከት አግኝቷል። ኤሳው እንኳን በረከት ሊያገኝ ያገኘውን በረከት ብኩርናውን ሳይቀር ለምግብ ለገንዘብ ሲል አሳልፎ የሰጠ ነው። እንዲህም ሆኖ በነበሩበት ያዕቆብ ከፍ ከፍ ሲል ክብር ሲያገኝ ወንድሙ ተመቀኘው። መመቅኘት ብቻ አይደለም፣ ያው እንደምታውቁት ኤሳው ወንድሙ አመች ጊዜ ፈልጎ ወንድሙ ያዕቆብን ለመግደል ቦታና ጊዜ ያመቻች ነበር። እየሰማችሁ ነው። ወንድሙ እኮ ነው። በአንድ ማይፀን ያደሩ አንድ ጡት የጠቡ ናቸው። ይህንን በሰማ ጊዜ ያዕቆብ ትሁት ነው። ወንድሜን ልጋፈጠው አላለም። እሱስ ማን ነው አላለም። የመፍትሄ አማራጭ ፈለገና ከዚህ ሁሉ ወደ ጥንት አያቶች ሀገር ወደ አጎቴ ወደ ላባ ቢሄድ ወደ እናቴ ሀገር ቢሄድ ወንድሜ ከዓይኑ ሲሰወር ልብ ሊገዛ ይችላል። በዛውም ላይ እሱ ጋር በመጣላት እግዚአብሔርን አላስቀይም ብሎ ስደትን መረጠ። በወንድሙ ተሰደደ ማለት ነው። እየሰማችሁኝ ነው? እንዲህ አይነት የለም በሀገራችን፣ እንዲህ አይነት የለም በሰፈራችን። በገንዘብ ምክንያት የሚጋደሉ ወንድምና ወንድም እኮ ይኖራሉ። አለመታደል ማለት ይህ ነው። በገንዘብ ምክንያት ፍርድ ቤት የሚቋቋሙ እንኳን ወንድምና ወንድም አባትና ልጅም ይኖሩ ይሆናል። ገንዘብ ከባድ ነው። ከወንድም ፍቅር የገንዘብ ፍቅር ከበለጠብን፣ ከእናት ከአባት ፍቅር የገንዘብ ፍቅር ከበለጠብን ለእግዚአብሔርም አንሆን ለወገንም አንሆንም። ስለዚህ ያዕቆብ ግን ፈሪሃ እግዚአብሔር ስላለው አልጣላም ብሎ ተሰደደ። በስደቱ ላይ ሳለ ያዕቆብ የተለየው ከእናት ከአባቱ እንጂ ከእግዚአብሔር ስላልተለየ የአባቱ ምርቃንም ስላልተለየው የአባቱ አምላክ ስለሚጠብቀው መንገድ ላይ በነበረበት ሰዓት መሸበት። እየሰማችሁኝ ነው? ተሰዶ እየሄደ ነው።
መንገድ ላይ መሸበት። ቤት የለም፣ ሰፈር የለም፣ አብሮት እንኳን መንገድ የሚያሳየው ሰው የለም። እኔና እናንተ በዛ ቦታ ሆነ እናስብ። ያን ጊዜ ያዕቆብ የአባቶች አምላክ የአባቴ የይስሐቅ አምላክ የአባቴ የአብርሃም አምላክ አንተ ታውቃለህ ብሎ ጸሎት አድርጎ በረሃው ላይ ከመንገዱ ፈቅ ብሎ አንድ ንጥፍ ድንጋይ ተንተርሶ ተኛ። ሌሊቱን አዳሩን ለማን አደራ ሰጥቶ? ለእግዚአብሔር አደራ ሰጥቶ። ያዕቆብ በተኛበት ሰዓት ሌሊት ላይ ታላቅ ራእይ አየ። አዲስ ነገር ተከሰተ። ያዕቆብ ከተንተራሰው ድንጋይ ላይ ከምድር እስከ ሰማይ የሚደርስ ታላቅ መሰላል ተተክሏል። በመሰላሉ ላይ ደግሞ ጫፉ ላይ ዙፋን ተዘርግቷል። በዙፋኑ ላይ ንጉሥ ተቀምጧል። በራእይ ነው የሚያየው። በዙፋኑ ላይ ንጉሥ ተቀምጧል። በመሰላሉ ደግሞ የሚወጡና የሚወርዱ መላእክት አሉ። በራእይ ነው። ያዕቆብ በዛ መንገድ እንዳለ በዙፋኑ ላይ የተቀመጠው ጌታ ያነጋግረዋል። አነ ውእቱ አምላከ አብርሃም ወአምላከ ይስሐቅ አቡከ ኢትፍራህ፣ እኔ የአባቶችህ የአብርሃም የይስሐቅ አምላክ ነኝ። ያዕቆብ አይዞህ አትፍራ። ወአነ ሀጉር ምስሌከ፣ እኔ ካንተ ጋር እሄዳለሁ፣ በመንገድ ሁሉ ጠብቀሃለሁ። ይሄ የተኛህበት ያደርክበት ምድር ወደፊት ለልጅ ልጆችህ ርስት ይሆናል። ይሄን ቦታ አወርሰሃለሁ። የተናገርኩህን ሳላደርግልህ ወደ ኋላ አልልም። አይዞ በርታ የሚል የማበረታቻ ቃል ይሰማል። አሁንም በራእይ ነው። መጨረሻ ላይ ወነቃ ያዕቆብ እምነዋሙ ይላል። ከእንቅልፉ ብድግ ብሎ የሆነውን ሁሉ አስተዋለና ሃሎ እግዚአብሔር ውስተ ዝንቱ መካን፣ በዚህ ቦታ እግዚአብሔር በእውነት አለ፣ በዚህ ቦታ እግዚአብሔር በእውነት አለ። ወአንሰ ኢያእመርኩ፣ እኔ አላወቅኩም ነበር። ለካ የአባቴ አምላክ በዚህ መንገድ ይጠብቀኛል፣ በዚህ መንገድ ይንከባከበኛል አለና ፈራ ወይቤ ግሩም ውእቱ ዝንቱ ምድር፣ ይህ ቦታ በጣም ያስፈራል። ይህ ቦታ ምን ያስፈራ? ወይ ከጉንዝ የቤተ እግዚአብሔር፣ በዚህም የእግዚአብሔር ቤት ይሰራል። ወዛቲ ይእቲ ውህታ ለሰማይ፣ ይቺ ምንድናት? የሰማይ ደጅ ናት። ያዕቆብ እግዚአብሔርን ያገኘባት፣ ከእግዚአብሔር ጋር የተነጋገረባት፣ የኑሮ እንቆቅልሹ የተፈታባት፣ የወደፊት አቅጣጫውን እግዚአብሔር የጠቆመበት ያሳየበትን ያንን ቦታ ምን ብሎ ጠራው? ይቺ የምን ደጅ ናት? የእግዚአብሔር ደጅ ናት አለና አያይዞ ወተንስአ ያዕቆብ በጽባሕ፣ ጠዋት ላይ ተነስቶ ወነስአ ለይእቲ እብን፣ ተንተርሷት ያደረችውን ያችን ድንጋይ አነሳና እንደ ሐውልት አቆማት፣ ወይም የመሰረት ድንጋይ ጣለ። በሷ ላይ ደግሞ ዘይትን አፈሰሰና ስዕለትም ተሳለ። ይህ ቦታ እንደምን ያስፈራ! በዚህ ቦታ የእግዚአብሔር ቤት ይታነጻል፣ ይችን ቦታ የሰማይ ደጅ ናት ብሎ ተናግሮ ስለነበር አያይዞ እሱ ደግሞ የመሰረት ድንጋይ ጣለና እግዚአብሔር መንገዴን ቢያቀናልኝ በሰላም ወጥቼ በሰላም ብመለስ ከ11 አስራት በኩራቱን ለአምላኬ እሰጣለሁ፣ በዚህ ቦታ ቤተ መቅደሱን እሰራለሁ። እየሰማችሁኝ ነው? በዚህ ቦታ መሠዊያ እሰራለሁ፣ የእግዚአብሔር የአምልኮ ስፍራ እንዲሆን አደርጋለሁ አለና የቦታውን ስም ሎዛ ይባል ነበር። ቤቴል ወይም የእግዚአብሔር ቤት ብሎ ሰይሞት ሂዷል ጉዞውን ወደ ላባ። ከዛ በኋላ በላባ ከ20 ዓመት በላይ ቆይቶ በልጅም በሀብትም እግዚአብሔር ባርኮ ሲመለስ እዚህ ቦታ ላይ መሠዊያ ሰርቷል። እግዚአብሔርን በዚህ ቦታ አምልኳል። እግዚአብሔርን አገልግሏል። ትንቢቱም ተፈጽሟል። ስለዚህ ቅዱስ ያዕቆብ እግዚአብሔርን ያየባትን ቦታ ምን ብሎ ጠራት? ዛቲ ይእቲ ውህታ ለሰማይ፣ ይቺ የሰማይ ደጅ ናት። ስለዚህ አምላካችን እግዚአብሔር በብሉይ ኪዳን ቅድስት ቤተ ክርስቲያንን በምሳሌነት ገልጿታል። ያዕቆብ መሰላል ለሐዲስ ኪዳኗ ቤተ ክርስቲያን ምሳሌ ናት። በዘመነ መሳፍንት ደግሞ በሙሴ የተሰራችው ደብተራ ድንኳን፣ ደብተራ ብርሃን ለሐዲሷ ቤተ መቅደስ ምሳሌ ናት። በዘመነ ነገሥት በሰሎሞን ጊዜ የተሰራው ቤተ መቅደስም በሐዲስ ኪዳን ለምትሰራዋ ቤተ መቅደስ ምሳሌ ነው። በእነዚህ በሶስቱም የተሰዋው መስዋዕት በሐዲስ ኪዳኗ ቤተ መቅደስ ለሚሰዋው መስዋዕት ለክርስቶስ ምሳሌ ነው። ስለዚህ ከታሪኩ አንጻር ከመሰላሉ ጋር የተገናኘውን ብቻ ስንመለከት ያዕቆብ ያየው መሰላል እንዳገባቡ
ለእመቤታችን ተሰጥቶ ይተረጎማል፣ ለነገረ ሥጋዊም ተሰጥቶ ይተረጎማል። ከቤተ ክርስቲያን ጋር ያለውን ትርጉም ስንመለከት ምሳሌነቱን ስንመለከት ግን መሰላሏ የማን ምሳሌ ናት? የቤተ ክርስቲያን ምሳሌ ናት። በመሰላሏ ጫፍ ላይ ዙፋን ተዘርግቷል። ታሪኩን ቅድም እንደሰማችሁት በዙፋኑ ላይ ንጉሥ ተቀምጧል። ከታች ደግሞ ደንጊያ ተንተርሶ ያዕቆብ ተኝቷል። መሰላሏ የቤተ ክርስቲያን ምሳሌ ናት። በዙፋን ተዘርግቶባት በዙፋኑ ላይ ንጉሥ ተቀምጦ ማየት ደግሞ ቤተ መቅደሱ አምሮ ሰምሮ ከተሰራ በኋላ በብፁዓን ሊቃነ ጳጳሳት ተባርኮ ሥርዓተ ቡራኬው ሲፈጸም የማን ማደሪያ ይሆናል? የእግዚአብሔር ማደሪያ ይሆናል። እግዚአብሔር በቤተ መቅደሱ ላይ በረድኤት ያድርበታል። ቤተ መቅደሱ የማን ዙፋን ነው? የእግዚአብሔር ዙፋን ነው። የእግዚአብሔር የጸጋው ማደሪያ ነው። ለዛ ነው በመሰላሏ ላይ ዙፋን ተዘርግቶ የታየው። ከታች ደግሞ መሰላሏ የተሰራችው የጸናችው ወይም የቆመችው ደንጊያው ላይ ነው። ይሄ ደግሞ ከምስጢር አንጻር ስንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ በፍኖተ ቂሳርያ በማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምረን ስንመለከት የእርሱን ማንነት የሰው ልጅ እኔን ሰዎች ማን ይሉኛል ብሎ በጠየቃቸው ጊዜ ቅዱሳን ደቀ መዛሙርቱ ሐዋርያት የሕዝቡን አባባል ነግረውታል። ኤልያስ ነው የሚልህ አለ፣ ድንግልናውን አይተው። ኤርምያስ ነው የሚሉህ አሉ፣ ንጽሕናውን አይተው። እንዲሁም ደግሞ ዮሐንስ መጥምቅ ነው የሚሉህ አሉ። ይሄ ደግሞ ብሕትውናውን ንጽሕናውን አይተው ማለት ነው። ወከአልአን እለ ይቤሉከ፣ ሌሎች ደግሞ ምን የሚሉህ አሉ? ነቢይ ነው የሚሉህ አሉ፣ ሙሴ ነው ኤልያስ ነው የሚሉህ አሉ። ይሄ ደግሞ ታምራቱን አይተው የሕዝቡን ሁኔታ በዚህ መንገድ ነገሩት። ምክንያቱም የነ ቅዱስ ኤልያስ ሕይወት፣ የነ ቅዱስ ዮሐንስ ሕይወት፣ የነ ቅዱስ ኤርምያስ ሕይወት ማንን ስለሚመስል? ክርስቶስን ስለሚመስል ማለት ነው። ክርስቶስን ስለሚመስል በስራ በግብር ስለሚመስሉት ስራቸውን አይተው እነከሌ ነህ ይሉሃል፣ ከስራቸው ተነስተው ማለት ነው። በታሪክ ስለሚያውቁት ይሄን ካሉ በኋላ ጥያቄውን ወደ እነርሱ መልሶ እንዲህ አላቸው፣ አንትሙሰ መነ ትብሉኒ፣ እናንተ ግን ማን ትሉኛላችሁ አላቸው። ያን ጊዜ ቅዱስ ጴጥሮስ ፈጠን ብሎ ምላሽ ይሰጣል። ምን ብሎ ነው የሰጠው? አንተማ የእግዚአብሔር አብ የባሕሪ ልጁ ነህ፣ ወልደ አብ ወልደ ማርያም በተዋህዶ ከበረ ማለት ይህ ነው። የእግዚአብሔር አብ የባሕሪ ልጁ ነህ ብሎ በመሰከረ ጊዜ ኦ ጴጥሮስ ወልደ ዮና፣ የዮና ልጅ ስምዖን ሆይ ብፁዕ አንተ ብፁዕ ነህ፣ እስመ ኢከሰተ ለከ ዘሥጋ ወደም፣ ይህንን ምስጢር ስጋዊ ደማዊ አይምሮ አልገለጸልህም። ማን የገለጸልህ? አለ አቡየ ዘበሰማያት፣ ሰማያዊ አባቴ ገለጸልህ እንጂ ካለ በኋላ አንተ ኮክ አለው። ጴጥሮስ አንተ አለት ነህ፣ ወዲበ ዛቲ ኮክ፣ በአንተ አለትነት ላይ ማንን እሰራታለሁ? አሃንጻ ለቤተ ክርስቲያኔ፣ ቤተ ክርስቲያኔን እሰራታለሁ አለው። በጴጥሮስ አለትነት ላይ ነው ቤተ ክርስቲያንን የመሰረታት። ያ ማለት ቅዱስ ጴጥሮስ በመሰከረው ምስክርነት፣ አለት የተባለው ቅዱስ ጴጥሮስ የመሰከረው ምስክርነት ነው። አንተ የእግዚአብሔር አብ የባሕሪ ልጁ ነህ ብሎታል። ከመቤታችን በስጋ የተወለደው እርሱን የእግዚአብሔር አብ የባሕሪ ልጁ ነህ፣ ወልደ አብ ወልደ ማርያም በተዋህዶ ከበረ ብሎ ማመን ቅዱስ ጴጥሮስ የመሰከረው ምስክር፣ አለት ተብሎ የተጠራው ይህ ምስክር ቃል ነው። አንተ በመሰከርከው በዚህ ምስክርነት ቃል ላይ ማንን እሰራታለሁ? ቤተ ክርስቲያኔን አንጻጻለሁ። ያቺ የያዕቆብ መሰላል በንጽፍ ድንጋይ ላይ ነው፣ በአለት ላይ ነው ተተክላ የታየችው። የሐዲሷ ቤተ ክርስቲያን ጴጥሮስ በመሰከረው ምስክርነት ላይ በክርስቶስ ደም ተዋይታ እንደምትታነጽ እንደምትሰራ አስቀድሞ በምሳሌ ሲገልጻት ነው። የዚህ ምሳሌ ነው። ተመልከቱ። ቤተ ክርስቲያን የሚለውንም ትርጉም በሶስት መንገድ ነው የሚፈታው። አንደኛ ሕንጻው ነው። ሁለተኛ እኔና እናንተ የእያንዳንዳችን አካል ነው። ሶስተኛ ደግሞ የሁላችን ህብረት ነው። ስለዚህ ሁላችንም ቅዱስ ጴጥሮስ በመሰከረው ምስክርነት በቅዱስ ጴጥሮስ የምስክርነት አለት ላይ ነው ታንጸን ያለ ነው። ቅድስት ቤተ ክርስቲያንን በብሉይ ኪዳን በዚህ መንገድ በምሳሌ ከገለጻት በኋላ በሐዲስ ኪዳን ራሱ ጌታ ክርስቶስ በስጋ ተገልጾ
በቀራንዮ አደባባይ ስለኔና ስለእናንተ ስጋውን ቆርሶ ደሙን አፍሶ ቅድስት ቤተክርስቲያንን በዕለተ ዓርብ መስርቷታል። ከህንፃ ቤተክርስቲያን ጋር በተያያዘ ደግሞ በ53 ዓመተ ምህረት እስከ 53 ዓመተ ምህረት ድረስ በግለሰቡ ቤት ባገኙት ቦታ ነው ስርዓቱን የሚፈጽሙት። በልዩነት ህንፃ ቤተ መቅደስ በዚህ መንገድ የአምልኮ ስፍራ ተለይቶ እንዲሰራ ግን አርአያና አብነቱ ነው ያሳያቸው። በ53 ዓመተ ምህረት እመቤታችን ባረገች በአራተኛው ዓመት በፊልጵስዩስ ከተማ ነው። በፊልጵስዩስ ከተማ በተአምረ ማርያሙ ላይ ሰፋ ተደርጎ በታሪክ እንደምናውቀው እንደተገለጸው በፊልጵስዩስ ከተማ በስተ ምስራቅ በኩል 3 ድንጋዮችን በተአምራት አምጥቶ አቀራርቦ 3ቱን ድንጋዮች ቅድስትም መቅደስም ቅኔ ማህሌትም በጥቅሉ 3 ክፍል አድርጎ ጣራም ግድግዳም ሌላ ጭቃ ምንም ሳይጨመር በተአምራት ሰኔ 20 ቀን እንዲታነጽ አድርጎ ሰኔ 21 ቀን አሁን በምታዩ ስርዓት መንገድ ጌታ ክርስቶስ እንደ ሊቀ ጳጳስ ሆኖ ደቀ መዛሙርቱ ሐዋርያት ከእርሱ ጋር ተራዳአያን ሆነው ቅዱስ እስጢፋኖስን ሰራይ ዲያቆን፣ ቅዱስ ጴጥሮስን ተራዳይ ቄስ አድርጎ ሌሎች ደቀ መዛሙርቱን ደግሞ እንደ ማዕርጋቸው በዙሪያው እንዲገኙ አድርጎ ቤተ መቅደሱን አንጾም እንዲሁም ደግሞ ባርኮም ወደፊት ላለነው ለኛ ስርዓት ሰርቶ ያሳየበት አለ። ታሪክ የሚያስረዳን ይህንን ነው። የዚህንም ሁኔታ ቅዱስ ያሬድ በድርሰቱ ላይ ያስተናነጹን ሁኔታ ለዛቲ ቤት ሳረረ አብ ሐነጻ ወልድ ወፈጸማ መንፈስ ቅዱስ፣ ይችን ቤት ይላል ይችን ቤት አብ መሰረታት፣ ወልድ አነጻት፣ መንፈስ ቅዱስ ፈጸማት በማለት በአንድነት በሶስትነት ስልጣን መሰራቷን በፈቃደ እግዚአብሔር መሰራቷን ያሳያል። ይሄም ህንጻ ቤተ መቅደስ እንደዛው ነው። ገንዘብ ስላለ ብቻ አይደለም የተሰራው። ሀብት ስላለ ብቻ አይደለም የተሰራው። ጉልበት ስላለ ብቻ አይደለም የተሰራው። ለፍጻሜ የደረሰው የማን እጅ ስላለበት ነው? የእግዚአብሔር እጅ ስላለበት ነው ለዚህ የደረሰው። እንደው እዚሁ ጋር አያይዘ የምንገልጸውም ቤተ መቅደሱ የተሰራበት ቦታም ቤተ መቅደሱ የተሰራበት ቁስ አካልም የተለየ ነው። እየሰማችሁኝ ነው? ሰሪዎቹ ብቻ አይደለም የተሰራበት ቦታ ከሌሎች ቦታዎች የተለየ የተቀደሰ ነው። የተሰራበት ዕቃ ከሌሎች ማቴሪያሎች የተለየ ነው። ያን ስንመለከት በምሳሌ እንውሰድ። አሁን ከቦታ በየሰፈራችሁ እስኪ ታሳቢ አድርጉ። አንዳንድ ቦታ አለ የአተላ መርፊያ የሆነ ታስታውሳላችሁ? ትዝ ይላችኋል አይደል? የጠጅ አተላ የሚደፋበት ያረቂ አምቡላ የሚደፋበት አመድ የሚደፋበት እንደው አለ ጊዜ ሰው ቢሄድ የሚለከፍበት ለሰይጣን የሚዳረግበት ቦታ አለ የለም? ያም እኮ ቦታ ነው የሚባል ያ ቦታ አለ። አሁን በአንጻሩ ደግሞ ቤተ መቅደስ የተሰራበት ቦታ አለ። ይሄ ማለት ነው ቤተ መቅደስ የተሰራበት የእግዚአብሔርን ቸርነት ደጅ የምንጠናበት እንባችንን አፍሰን ምላሽ የምናገኝበት ጸሎት አድርገን መልስ የምናገኝበት ደግሞ የተቀደሰ ቦታ አለ። የሚገርም እኮ ነው። አሁን እዚህ ከቅድስናው ስፍራ ያለው ከዚህ ውጭ ያለው ውሃ ነው። እዚህ ያለው ግን ምን ተብሎ ይጠራል? ጸበል ተብሎ ይጠራል። ከዚህ ውጭ ያለው አፈር ቆሻሻ ነው። እዚህ ያለውስ ግን እምነት ተብሎ ይጠራል። የሚገርም እኮ ነው። ስለዚህ ቤተ መቅደሱ የሚሰራበት ቦታ በራሱ የተቀደሰ ነው። እንደውም አባቶቻችን በትርጓሜ ላይም እንደገለጹት በትውፊት በታሪክ የሚተረከው ታሪክ እያንዳንዱ ህንፃ ቤተ ክርስቲያን የሚታነጽበት ቦታ ጌታ ክርስቶስ ደሙ የነጠበበት ነው በማለት ይገልጹታል። ጌታ ክርስቶስ እኔና እናንተን ለማዳን በመልተ መስቀል በተሰቀለ ጊዜ ከእጁም ከእግሩም የፈሰሰውን ደም ቅዱሳን መላእክት በብርሃን ጽዋ ተቀብለው በዓለሙ ሁሉ ረጭተውታል፣ በዓለሙ ሁሉ ነስተውታል። ያን ጊዜ በየቦታው ደሙ የነጠበበት ቦታ አለ። እስከ ዕለተ ምጽአት ድረስ ቤተ መቅደስ የሚሰራው ደሙ ከነጠበበት ቦታ ላይ ነው። ስለዚህ አንዱ ማን ነው? ኮን ጊዮርጊስ ነው ማለት ነው። እየሰማችሁ ነው? ይሄ ቦታ በራሱ እናንተ የመረጣችሁት አይደለም፣ አባቶቻችሁ የመረጡት አይደለም። ምክንያት ስለሆኑ እንጂ እግዚአብሔር በልዩ አጠራሩ
ያን ጊዜ በዕለተ ስቅለት የመረጠው ነው ማለት ነው። ይሄ ቦታ ዛቲ እቲ ሆታ ለሰማይ ይቺ የምን ደጅ ናት? የእግዚአብሔር ደጅ ናት። ሰውና እግዚአብሔር የሚታረቁባት፣ እኛና እግዚአብሔር የምንነጋገርባት፣ ያዕቆብና እግዚአብሔር በፍኖተ ሎዛ እንደተነጋገሩ አሁንም በዚህ ቦታ ላይ ሰውና እግዚአብሔር የሚነጋገሩበት ቦታ ነው። ዛቲ እቲ ሆታ ለሰማይ ማለት ይህ ነው። አሁንም አብረን አያይዘን ስንመለከት በሁለተኛ ደረጃ ደግሞ የተሰራበት ቦታ ብቻ አይደለም የተለየው። ሰሪዎቹ እናንተ በራሱ የተለያችሁ የተባረካችሁ ናችሁ። እየሰማችሁ ነው። ይህን ቤተ መቅደስ ስትሰሩ፣ ይህን ህንፃ ቤተ መቅደስ ለፍጻሜ ስታደርሱ ገንዘብ ስላላችሁ አይደለም። ገንዘብ ያለው ሰው ብቻ አይደለም ህንፃ ቤተ መቅደስ የሚሰራው። ጊዜ ያለው ሰው ብቻ አይደለም ህንፃ ቤተ መቅደስ የሚሰራው። ሀብት ያለው ጉልበት ያለው ብቻ አይደለም። ማን የፈቀደለት ነው? እግዚአብሔር የፈቀደለት ሰው ነው ህንፃ ቤተ መቅደስን መስራት የሚችለው። አንድ ታሪክ ላንሳና ላጠቃልላችሁ። በእስራኤልን 40 ዘመን በንግስና የመራ ነው። ስለዚህ የሀብት ችግር የለበትም፣ ንጉስ ነው። የጉልበት ችግር የለበትም፣ አዛዥ ነው። ስለዚህ ሁኔታውን አየና እኔ ከጽድ ከወይራ ከዝግባ ያን ጊዜ በነበረው አገላለጽ አሁን ቢሆን ጽድ ወይራ ዝግባ የስልጣኔ መገለጫ ላይሆን ይችላል። ከአልሙኒየም በህንፃ በዚህ ከተሰራ ሊባል ይችል ይሆናል። ስለዚህ ከጽድ ከወይራ በተሰራ ቤት በአማረ ቤት ተቀምጫለሁ። የአባቶቻችን መመኪያ የእኛም መማፀኛ ሰውና እግዚአብሔር የሚገናኙባት የአምልኮቱ ምስክር መስጫ የሆነችው ደግሞ ታቦተ ጽዮን በድንኳን ናት። ለዛውም ባረየ ድንኳን ቤተ መቅደስ መስራት አለብኝ ብሎ አሰበ። ሲያስብ ለምሳሌ አንድ የከተማ ሰው ቤት ልስራ ቢል መዘጋጃ ጋር ሳይት ፕላን አውጥቶ የግንባታ ፈቃድ ተሰጥቶት ነው የሚሰራ እንደ ምድራዊ ሕግ። እንዲሁ ቤተ መቅደስ ለመስራት ደግሞ የእግዚአብሔር ፈቃድ ያስፈልጋል። ምንም ንጉሥ ብሆን ምንም ማቴሪያሉ ቢኖረኝ ያለ እግዚአብሔር ፈቃድ አይሆንም አለና ቤተ መቅደሱን ለመስራት ሱባኤ ገባ። እየሰማችሁኝ ነው? ማንን ለመስራት ነው ሱባኤ ገባው? ቤተ መቅደሱን ለመስራት ሱባኤ ገባ። በሱባኤው መጨረሻ ግን የመጣው ሌላ መልስ ነበር። አኮ አንተ ዘትነድቅ ሊተ ቤተ ለስሜ፣ ለስሜ መታሰቢያ የሚሆን ቤተ መቅደስን አንተ ልሰራልኝ አልተፈቀደልህም ማለት። ማን ነው እንዲህ የሚለው? ቅዱስ ዳዊትን። አንተ ልሰራልኝ አልተፈቀደልህም። እስመ ከአውከ ደመ ንጹሐ፣ ንጹህ ደም በእጅ ፈሷልና። እየሰማችሁ ነው? ንጹህ ደም የነ ኦርዮንን ሲመለከት ነው። ዳዊት ንጉሥ ነው። ንጉሥ ከመሆኑ የተነሳ አገርን ለማስከበር በሚሰራው ስራ ደም ቢፈስ የሚጠየቁ ነው አይደለም፣ ስራው ስለሆነ። ነገር ግን በልዩነት የተጠቀሰው ኦርዮንን ነው። ሚስቱን ቀምቶ የሰው ሚስት ተመኝቶ በዛ ላይ ደግሞ ባል ስለሌላት ነው ለማስባል ማንን አስገድሏል? ኦርዮንን አስገድሏል። ይህን ስላችሁ ግን እግዚአብሔር ይቅር ብሎታል፣ ንስሐ ገብቷል። ለዛም ነው ሊቁ አባ ጊዮርጊስ በድርሰቱ ላይ ሰለስተ ግብራተ ድረ ፈጸመ ዘመሃርክምዎ ለዳዊት ቅድመ መሃሩኒ ሥላሴ ዳግመ በማለት ገልጾታል። ሰለስተ ግብራተ የተባሉት ከ10ቱ ቃላት መካከል የጎልማሳ ሚስት ተመኝቷል፣ ኢትፍቱን ሽሯል ማለት ነው። ከጎልማሳ ሚስት ደርሷል፣ ኢትዘሙን አፍርሷል ማለት ነው። ከዛ ደግሞ ጎልማሳ አስገድሏል፣ ኢትክትልን አፍርሷል። ሰለስተ ግብራተ ድረ ፈጸመ። 3 ታላላቅ ኃጢአትን ከሰራ በኋላ ዳዊት እንደገና ንጉሥ ሲሆን ማቅ ለብሶ አመድ ነስንሶ ዝቅ ብሎ እግዚአብሔርን ሲጠይቀው ኃጢአቱን ይቅር አለውና ከዛ በኋላ ነው እንደ ልቤ ያለው ማለት ነው። እንደ ልቤ ያለው ነገር ግን ምንም ቢሆን ቤተ መቅደሱን ለመስራት ሲጠይቅ ግን አልተፈቀደልህም፣ በእጅ ምን ሆኗል? ደም ፈሷልና ካለ በኋላ አያይዞ ደግሞ ተስፋውን ነገረው። አላ ሃሎ ወልድ ዘይወፅእ ማኅቆየከ፣ ነገር ግን ገና ወደፊት ነው ከአብራክህ የሚወለድ ከጉልበትህ የሚወጣ ወንድ ልጅ አለ፣ ደግ ልጅ አለህ በአንተ ቦታ የሚገባ
ውእቱ ይነድቅ ሊተ ቤተ ለስሜ እርሱ ለስሜ መታሰቢያ የሚሆን ቤተ መቅደስ ምን ይልልኛል? ይሰራልኛል አለ። ከዚያ በኋላ ዳዊት ጥያቄ አላመጣም። ልጁ የሚሰራበትን ማቴሪያል ከእንጨት ጋር የተያዘው ወርቁንም እንቁንም ሌላውንም ቦታውንም ጭንም በማመቻቸት ልጁ እንደሚሰራው ተስፋ ተሰጥቶት ነው የሄደ። ለዳዊት ሳይፈቀድ ለማን ተፈቀደ? ለቅዱስ ሰሎሞን ነው የተፈቀደ። ስለዚህ ይህ ሕንፃ ቤተ መቅደስም ለዳዊት ያልፈቀደውን ለማን ፈቀደ? ለእናንተ ፈቀደ ማለት እኮ። ቤተ መቅደሱን ለመስራት ለዳዊት አልተፈቀደለትም፣ ለልጁ ለሰሎሞን ተፈቅዷል። አሁንም ይህንን ቤተ መቅደስ ለመስራት ለሌሎች አልተፈቀደም፣ ለእናንተ ግን ተፈቀደ። ተፈቅዶላችሁ ምን አላችሁ? ገንዘባችሁን አውጥታችሁ ደክማችሁ ወጥታችሁ ወርዳችሁ ሰራችሁ። እግዚአብሔር ያልፈቀደለት ሰው የዚህ ቦታ ተወላጁ ነው፣ በልዩ ልዩ ቦታ እየኖረ ገንዘቡ ያልተጨመረ ይኖራል። እየሰማችሁ ነው? ያረዳ ይኖራል፣ እዚሁ ሆኖ ያረዳ ይኖራል። እግዚአብሔር አልፈቀደለትም። የማይሰስ ስለሆነ ብቻ አይደለም፣ እግዚአብሔር ስላልፈልገው ጭምር ነው። ደግሞ እዚሁ ደብር ሳይሆን ሌላ ቦታ ሆኖ ደግሞ የሚሰራ ሰው አለ። ይሄ ደግሞ ምን ስለሆነ ነው? በቅሬ እኮ ተገዶ አይደለም፣ በእድር እኮ ተገዶ አይደለም፣ እግዚአብሔር ስለፈቀደለት ነው። በእውነት ደስ አይላችሁም? ለዚህ ክብር ስላበቃችሁ ተመልከቱ። እንግዲህ እግዚአብሔር እኮ ነው ለዚህ ክብር ያበቃችሁ። ለዳዊት እንዲሰራ ያልፈቀደውን ለኮን ሕዝብ ለእናንተ ይህን ሕንፃ ቤተ መቅደስ እንድትሰሩ ፈቀደ። ይህም ቤተ መቅደስ ምንድን ነው? የሰማይ ደጅ ነው። ሰውና እግዚአብሔር የሚገናኙበት፣ ብንሞት የምንቀበረው እዚህ ሆኖ፣ ብንወልድ ክርስትና የምናስነሳው እዚህ ሆኖ፣ ብናዝን እዚህ ሆነው የምንጽናና፣ ደስታም ብናገኝ ደስታችን እንዲቀጥል እዚህ ሆነው ደጅ የምንጸና፣ ሁለመናችን እዚህ ቤተ መቅደስ ነው። እግዚአብሔርን የምናገኝበት የሰማይ ደጅ፣ እግዚአብሔርን የምንነጋገርበት አውደ ምሕረት የቤተ መቅደስ ነው። ዛቲ ይእቲ ሆታ ለሰማይ፣ ይቺ ምንድን ናት? የሰማይ ደጅ ናት። በዚሁ እንደ ማጠቃለያ የምናገረው ሐሳብ ቢኖር ቤተ መቅደሱ በዚህ መንገድ ተሰርቷል። እየሰማችሁኝ ነው? የተሰራ ቤተ መቅደስ ነው። ግን ስጋት ሊሆን የሚችለው እኛ ካልተሰራን ቤተ መቅደሱ ቢሰራ ምን ጥቅም አለው? በተሰራ ቤተ ክርስቲያን ያልተሰሩ ምእመናን የሚኖሩበት ከሆነ ጥቅም አይሰጥም። በተሰራ ቤተ መቅደስ ያልተሰራ ቄስ የሚኖርበት ከሆነ ምን ሊሆን ነው? ጥቅም አይሰጥም። እንደ ቤተ መቅደሱ እኛም መሰራት ይኖርብናል። የተሰራ ቄስ ማለት ቂም ሳይኖረው፣ በቀል ሳይኖረው፣ ጥላቻ ሳይኖረው ፍቅርን ይዞ በትህትና የሚያገለግል ከሆነ የተሰራ ቄስ ማለት እርሱ ነው። የተሰራ ካህን ማለት ይህ ነው። ስለዚህ ቤተ መቅደሱ ተሰርቷል። የኛ ስነ ምግባር መሰራት ይኖርበታል። ያ የተሰራ ምእመን ማለት በዚህ ቤተ መቅደስ የሚጾም የሚቆርብ የሚጸልይ። አስቡ እንግዲህ በእርግጠኝነት እግዚአብሔር ያላደላቸው ያልተሰራ ማንነት ያላቸው ሰዎች በዚህ ቤተ መቅደስ ሳይቆርቡ የሚሞቱ ይኖራሉ። እየሰማችሁ ነው? ሰምታችሁኛ? በዚህ ቤተ መቅደስ ንስሐ ገብተው መምህረ ንስሐ ጋር ተነጋግረው ራሳቸውን አዘጋጅተው በሰሩት ቤተ መቅደስ ሳይቆርቡበት የሚሄዱ አሉ። ያ ማለት እኮ በሰራው ቤት ሳይበላበት የሚሄድ ሰው ማለት ነው። እየሰማችሁ ነው? አሁን አንድ ሰው በዓለም ደረጃ ወጥቶ ወርዶ ቤት ሰርቶ ሳይበላበት ሳያበላበት ቤት አያሳዝንም? እንዲሁስ ወጥቶ ወርዶ ገንዘቡን አውጥቶ ቤተ መቅደስ ሰርቶ ሳይጸልይበት ሳይቆርብበት እግዚአብሔርን ሳያገኝበት በረከት ሳያገኝ ቤት ይህ ሰው ያሳዝናል። እንደዚህ የሚያሳዝን ሰው የለም። ስለዚህ ራሳችንን መስራት። አሁን አንዳንድ ጊዜ በእኛ አካባቢ እንደሚታወቀው ያልተሰራ ማንነት ማለት ጥላቸው እኮ ነው፣ ዘረኝነቱ እኮ ነው፣ ምቀኝነቱ እኮ ነው። እርስ በእርሱ ጎረቤት ከጎረቤቱ ጋር፣ ሰፈር ከሰፈሩ ጋር አንዱ አንዱን አይል የሚጠቁመው፣ አንዱ አንዱን አይል የሚያጠቁረው። ልክ ኤሳው በወንድሙ እንደ ቀና በወንድሙ ላይ እንደተነሳሳ ጎረቤት በጎረቤቱ ላይ እኮ ይነሳሳ። አንዱ ለአንዱ እኮ ጉድጓድ ይጭራል እኮ። ይህ እኮ አለመታደል ነው። በጣም የጠናበትማ ወደ መተት እኮ ይሄዳል። ወደ ጠንቋይ የሚሄድ ወደ መተት የሚሄድ አንዱ በአንዱ ሲውል ስር ሲምስ ቅጠል ሲበጥስ የሚኖር ያልታደለ ሰው እኮ አለ። እየሰማችሁ ነው? እንዲህ አይነቱ ያልተሰራ ሰው ማለት ይህ ነው። ያልተሰራ ሰው ማለት እንዲህ አይነት ማንነት እንዳይኖረን ትክክለኛውን ጥያቄ መልስ የምናገኝበት የሰማይ ደጅ ይቺ ቤተ መቅደስ ናት።
ስለዚህ አሁን ሰው መገስገስ ያለበት ወደዚህ ቤተ መቅደስ እንጂ ወደ ጠንቋይ ቤት አይደለም። ወደ ጠንቋይ ቤት አይደለም። መብላት ያለበት የክርስቶስን ሥጋ የክርስቶስን ደም ነው። ንስሐ ገብቶ ራሱን አዘጋጅቶ እግዚአብሔር መጠየቅ አለበት። ዛቲ ይእቲ ኆኅታ ለሰማይ፣ ይህች የማን ናት? የሰማይ ደጅ ናት። በእውነት የመጨረሻ አንድ ምሳሌ መስዬ ልጨርስላችሁ። ይሄ በቂም በበቀል በጥላቻ ይሄ በዘረኝነት በባዕድ አምልኮቱ እንደው ከባድ እኮ ነው። ዝናብ ሲቀር የሚታረድ አለ አይደል? ነጭ በግ ወይ ደግሞ አስቡት እንግዲህ ዝናብ ስለቀረ ማን ነው የሚታረደው? በሬው ለራሱ እየሞተ ያድናል ብላችሁ ነው? እስኪ አስቡት። እና እንዲህ አይነት ሰው ማለት በቂም በበቀል በባዕድ አምልኮ በዘረኝነት በጥላቻ የተመላ ሰው ማለት እንደው ምሳሌ የነቀዘ እንጨት ይባላል። ቁንቁን የበላው እንጨት ታውቃላችሁ? በሰፈር ቁንቁን የበላው እንጨት ማለት ነው። እንዲህ አይነት ሰው ቁንቁን የበላው እንጨት ለጥራና ይሆናል አይሆንም? ለወራጅ ማገርስ ይሆናል? ለግርግዳ ማገር ይሆናል? እንዲያው ለምንድን ነው የሚሆነው? እስኪ ንገሩኝ። ለእሳት ነው የሚሆነው፣ ለምንም አይሆንም። ይሄ ቁንቁን የበላው እንጨት ልክ እንደዚህ በቂም በበቀል የተበከለ ማንነት ያለው ጥላቻ ያለው ሰው በማግኘቱ ደስ የማይለው ሰው ከፍ ከፍ በማለቱ ደስ የማይለው ምንጊዜም ይህ ጥላቻ ያለው ሰው በባዕድ አምልኮ ተጠርንፎ የሚኖር ሰው ይሄ ወዳጃ የሚያወጣው ወደ ጠንቋይ ቤት የሚርመሰመሰው ያልታደለው እንዲህ አይነቱ ሰው ምን አይነት ነው? ቁንቁን የበላው እንጨት ነው ማለት ነው። ተመልከቱ እንግዲህ ለምንም አይሆንም። ለቁርባን አይሆን፣ ለጸሎት አይሆን፣ ለምጽዋት አይሆን፣ ለቤተ ክርስቲያን አስተዳደር አይመች፣ ለቅሬ አይመች፣ ለሰፈር አይመች፣ ለትዳር አይመች፣ ምንም አይነት ምቾት የለው። እንዲህ አይነት ያልታደለ ሰው ያ እንጨት ለእሳት ነው፣ ይህም ለገሃነመ እሳት ነው። እየሰማችሁ ነው። ስለዚህ ሁላችን ራሳችንን አዘጋጅተን ቤተ መቅደሳችንን እንደሰራን ራሳችንንም ሰርተን በተሰራው ቤተ መቅደስ የተሰራ ማንነት ኑሮን እንድንገለገልበት ነው ዋና መልእክት የዚህ ቃል ማለት ነው። መቼም ንጹህ ልብስ ሲለበስ ሻወር ሳይወሰድ አይለበስም። ንጹህ ልብስ ተገዝቶ ሻወር ተወስዶ ነው የሚለበሰው። ልክ እንደዛ እኛም በኃጢአት የቆሸሸ ማንነታችን በንስሐ ሻወር በንስሐ አጥበን ራሳችን አዘጋጅተን ወደዚህ ቦታ ስንመጣ የህሊና እረፍትም እንዲሁም ደግሞ የኃጢአት ስርየትም እናገኛለን። ስጋዊ ህይወታችንም መንፈሳዊ ህይወታችንም የተባረከ ይሆናል። ይህን ሁሉ የምናገኝባት ቦታ የት ናት? ይቺ ቤተ መቅደስ ናት። ዛቲ ይእቲ ኆኅታ ለሰማይ፣ ይቺ ማናት? የእግዚአብሔር ደጅ ናት። የመከረን ያስተማረን አምላካችን እግዚአብሔር የተመሰገነ ይሁን። ይቆየን።